እዩ እቤት ድረስ በመምጣት ርብቃ ላይ ከባድ ጉዳት ለማድረስ ሲሞክር እቤት ውስጥ ተይዟል። ለመሆኑ እዩ እቤት ድረስ ሊገባ የቻለው እንደዚሁም ደግሞ አዙን ያገታት እሱ እንደሆነ ጭምር ለርብቃ ተናግሯል። እሷንም ደግሞ በቅርብ ይዟት እንደሚሄድ ሲያስጠነቅቃት ርብቃ ዛሬ በኃይል እዩን ታግለዋለች። ለመሆኑ እዩ ቤት ድረስ እንዲገባና አዞንም ይዟት እንዲሄድ እንደዚሁም በድጋሚ ወደ ቤት ገብቶ ርብቃን በዚህ መልኩ ለማስፈራራትና በርብቃ ላይ ጉዳት ለማድረስ እየሞከረው በቤት ውስጥ ማን እየተባበረው ስለሆነ ነው። እንደዚሁም ደግሞ በቅርብ ርቀት እያገዘው ያለ የቅርብ ጓደኛው ማን ነው የሚለውንም በአጠቃላይ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ኢዩኤል ዛሬ ቤት ድረስ በመምጣት ተደናግጠው ያሉ ሰዎችን ይበልጥ ለማስደንገጥና እንደዚሁም ደግሞ በርብቃ ላይ ያደረገውን ካሁን በፊት በጽንሷ ላይ ያደረገውን ጉዳት አሁን በራሷ ላይ ሊያደርገው እንደሚችል ቢፈልግ ዛሬውኑ ሊያጠፋት እንደሚችልና እንደዚሁም ራኬብ የሚለው ንቅሳት ምናልባት ርብቃ ላይ ሊኖር ይችላል በሚል የርብቃን ቲሸርት ሲጎትትም ይታያል። ርብቃ ደግሞ ከሰውነቷ ማየት የፈለገው ነገር ምን እንደሆነ ግራ ስለገባት እንደዚሁም ደግሞ ቲሸርቷን ይዞ ሲጎትታት ሊያንቃትም ስለመሰላት ኢዩኤልን ስትታገለው ነጋሽ ደርሰዋል። የርብቃ አጎትና አቤል ማለት ነው። አቤልና እዩም ተፋጠው እንደዚሁ ቤቱ ድረስ ፖሊስ እንዲመጣ ጠርተው እያለ እንደ አጋጣሚ ለአቤል ይደወላል ከሌላ ቦታ። ለአቤል የተደወለለት ቁጥር የማይታወቅ ቁጥር ስለነበረ አቤል ስልኩን ያነሳዋል። አቤል ስልኩንም እንዳነሳው እናቱ እንደታገተችና በህይወት እንድትለቀቅ ከተፈለገ እዩ በሚላቸው ነገር በሁሉም ነገር መስማማት እንዳለባቸው ግዴታ እንደሆነና እዩን ምንም አይነት ነገር ካደረጉ ማሚቴን እዛው ባለችበት ህይወቷን መቅጠፍ እንደሚችሉ ሲነግሩት ኢዩኤል በጣም ደስተኛ ሲሆን አቤል ደግሞ ይናደዳል። ማሚቴ ከቤት የወጣቸው ጓደኛዋን ብላ እንደሆነና የጓደኛዋ ማህበር ሆኖ ድንገት ወደ ጓደኛዋ እንደሄደች ምናልባትም ትንሽ ልትቆይ እንደምትችል በስልክ ከነገረቻቸው በኋላ ቤተሰቡ ተረጋግቶ ማሚቴ እስከምትመለስ እሷ ጓደኛዋ ጋር እስካለች ድረስ በማለት በጣም ደስተኛ በመሆን ተረጋግተው ለርብቃም ስራ እየፈለጉ በነበረበት ጊዜ ነው እንግዲህ የእዩን መፈታትም የሰሙት። ከዛም በኋላ አዙ ከቤት ተሰውራለች። አዙ ከቤት ከተሰወረች በኋላ በጣም በመደናገጥና ነገሮች እየገባን አይደለም በማለት ከአጎታቸው ጋርም እየተነጋገሩ ነበር። ነገር ግን እናታችሁ በእውነት ጓደኛዋን ለማየት ነው የሄደችው? ማለቴ አታስታውስም ነበር? እንዴት ድንገት አስታውሳ ሄደች? እኔ ይሄ ነገር ግን ፈጽሞ እየተዋጠልኝ አይደለም ብሎም የርብቃ አጎት እየመከራቸው ቢቆይም አሁን አዙ ከታገተች ወደዚህ፣ አዙ ከተሰወረች ወደዚህ ግን ውጥረት ተፈጥሯል ቤት ውስጥ። ምናልባትም አዙን የወሰዳት ሰው እናታችንንም የወሰደው ራሱ ሊሆን ይችላል በማለትም እያሰቡ ይገኛሉ። አዙንም ለሰዓታት ሲጠባበቋትና የት ሄዳ ይሆን እያሉ ሲፈልጓት ከቆዩ በኋላ አዙም ልክ እንደ ማሚቴ በስልክ እናቴ ደውላልኝ የሆነ ጉዳይ ኑሮብኝ ወደ እናቴ ሄጃለሁ ብላ እንድትነግራቸው ሆኗል። ይህም ጉዳይ
የአዙ መሰወር በጣም ሲያስጨንቃቸው ከቆየ በኋላ ልክ እንደ እናትየዋ አጠፋፍ ከተወሰነ ጊዜ በኋላ በራሷ ጊዜ ደውላ ሰላም እንደሆነችና ከእናቷ ጋር እንደሆነች ለተወሰነ ጊዜ እናቷ ጋር እንደምትቆይ ከተነገራቸው በኋላ ግን ርብቃ ብቻ ሳትሆን ሪች ባመጣቸው ሀሳብ ሁላቸውም ውጥረት ውስጥ ገብተዋል። እርግጥ የሆነ ጥያቄ ነገር በርብቃ አይምሮ ውስጥ ቢሆንም ርብቃ ከአንደበቷ አላወጣቸውም ነበር። ሪች ግን እኔ የማሚቴ መጥፋትም ሆነ የአዙ መሰወር እና እንደዚሁም ደግሞ ከተወሰነ ጊዜ በኋላ ደውላ ሰላም ነኝ አትጨነቁ ማለቷ ምንም እየተዋጠልኝ አይደለም። አስበሽዋል? ማሚቴ በዛን ሁኔታ ውስጥ ሆና ውጭ መውጣት ብቻዋን በሚያስፈራት ሁኔታ በዛን ሁኔታ ላይ ሆና እና ጓደኛዬን ለማየት ብላ ሄደች። አሁን ደግሞ አዙ ድንገት እራት እየሰራች ሳለ የተጣደውን እሳት እንኳን ሳትዘጋ ሄደች። ከዛም በኋላ ደግሞ ለተወሰነ ጊዜ ስልኳ በተደጋጋሚ ስንደውል አይሰራም። በራሳቸው ጊዜ ደግሞ እየደወሉ እንደዚህ ያሉን በጣም ተመሳሳይ ነው ከቤት አወጣጣቸው። የሆነ በዙሪያችን የሆነ ትክክል ያልሆነ ነገር አለ በማለት ሪች ትናገራለች። በሁሉም መካከል በመሆን እርግጥ የሪች ሀሳብን የተቀበሉትም ያልተቀበሉትም አሉ በመካከላቸው። ይሁን እንጂ የርብቃ አጎት የሪችን አባባልና እንደዚሁም ደግሞ ምን ልትል እንደፈለገች በደንብ ነበረ የተረዳው። ከዛም በኋላ አቤል እንደዚህ ሊሆን አይችልም፣ እኔ ማሚቴን ሳናግራት በጣም ተረጋግታና ደህና ሁና ነው ያናገረችኝ። ምንም የመጨነቅም ሆነ የመረበሽ ምንም አይነት ደግሞ እንግዳ የሆነ ድምጽ አልሰማሁም በማለት ይናገራል። ይሄን እያንዳንዱ ንግግራቸውን ካዳመጠ በኋላ የርብቃ አጎት ያሰበው እስኪ መልሰህ ደውልላት የሚለውን ሀሳብ ነበረ። መልሶ በማሚቴ ስልክ ሲደወል የማሚቴ ስልክ አይሰራም። ከዛም በኋላ ቤተሰቡ ጭንቀት ይውጠዋል። ምክንያቱም ማሚቴ ከጓደኛዋ ጋር ሁና ቢሆንና እንደዚሁም ደግሞ እሷ እንዳለችው ማህበርን ምክንያት በማድረግ ብቻ ቢሆን ሄደችው የማሚቴ ስልክ አይዘጋም ነበረ። በተፈለገችበትም ጊዜ ልትገኝ ትችል ነበረ። እንደዚሁም የአዙ ድንገት መደወልና የሁለታቸውም ስልክ በድንገት ሰው ሲደውልለት አለመጥራቱ የአዙን ስልክ በተደጋጋሚ እሷ ሳትደውል በፊት በጣም እየሞከሩት ነበረ። ነገር ግን ለአንደኛቸውም አልጠራላቸውም። በራሷ ጊዜ እሷ ደውላ ግን የተናገረችውን ነገር ተናግራ መልሳ ትዘጋለች። መልሰው እነሱ ሲሞክሩትም አይሰራም። የማሚቴም ሲሞከር አይሰራም። አሁን እዚህ ላይ ምናልባት ከእዩ ከእስር ቤት መለቀቅ ጋር አዲስ የሆነ የሚያያይዘው ነገር አለ ብለው በውጥረት ውስጥ እያሉ ነው እዩ ወደዚህ ሊገባ የቻለው። ለብዙ ሰዓታት ሳሎን ቤት ቁጭ ብለው ሲወያዩና እንደዚሁም ደግሞ ሀሳብ ሲለዋወጡ ከቆዩ በኋላ የርብቃ አጎት አየር ልቀበል እስኪ ራሳቸውን ጠብቁ፣ እኔ በቤት ውስጥ እየተከናወነ ያለው ነገር ምንም ደስ አላለኝ፣ ደስ የሚል ድባብ የለውም በማለት ሲናገር አቤልም አዙ ከሌለች እንግዲህ እኔ ምግብ ልስራ እንጂ በረሃብ ሞት ሽኮ ሚስቴ በማለት ርብቃን ወደ ክፍሏ እንድታርፍ ይነግራትና ወደ ክፍሏ ሄዳ እንድታርፍ ርብቃ ደግሞ አብረን እንሰራለን ብላ ሀሳብ ካመጣቸው በኋላ አቤል በርብቃ ሀሳብ አልተስማማም። ከዛም በኋላ እሺ በቃ አንተ የሆነ ነገር ካልክ ደግሞ ችክ ነው የምትለው በማለት እንደዚሁም ሪች እስኪ ዛሬ እንኳን ሱቄን ልክፈት፣ እንደዚሁም ደግሞ የሚፈጠርና የተፈጠረ ነገር ካለ አዳዲስ ነገር ካለ ደውሉልኝ፣ ርብቃዬ ከፈለግሽ ደግሞ ቶሎ ብለሽ ንገሪኝ፣ ሱቄን ዘግቼ እመጣለሁ በማለት ሪችም ከቤት ትወጣለች። የርብቃም አጎት ከቤት ይወጣል። ነገር ግን የርብቃ አጎት ከቤት አራቀም ነበረ። ምክንያቱም በቤት ውስጥ እየተከናወነ ያለው ነገር ፈጽሞ ይበልጥ ጥርጣሬን ጨምሮበታል። ርብቃም የአቤልን ሀሳብ በመቀበል ወደ መኝታ ክፍሏ በመግባት ለተወሰነ ጊዜ ቁጭ ብላ ስታስታውስ እንደዚሁም ደግሞ ስታብሰለስል ሪች የተናገረችውንም ሆነ
አቤል ደጋግሞ ለማሚቴ ስልክ ሲደውል እንደማይሰራ የተናገረውን እንደዚሁም ደግሞ ሪች እያንዳንዱ ያለችውን አጎቷም ሁሉም ነገር ያወሩትን ሳሎን ቤት ቁጭ ብለው ሲወያዩበት ሲነጋገሩበት የቆዩትን ነገር እያንዳንዱ ነገር እያስታወሰች እንደዚሁም ቀደም ሲል ከማሚቴ ጋር ያላትን ትዝታ ከአዙ ጋር ያላትን ትዝታ እንደዚሁም ደግሞ ይበልጥ ወደ እስር ቤት እየላኳት አዞን ወደ እስር ቤት እየላኳት የሆነ ጊዜ በድምጽ ጭምር የእዩን ድምጽ ይዛላቸው የመጣች ቀን እንዴት ደስተኛ ሆነው የእዩን ድምጽ እያዳመጡ እንደሆነና ሶስታቸውም እንዴት ደስተኛ ሆነው እየሳቁ እንደነበረ እያስታወሰች ርብቃ እንቅልፍም ሳይወስዳት እንደዚሁ አልጋ ላይ ሆና እያሰበች ሳለ በር ይከፈታል። በሩ ሲከፈት አቤል ምግብ ላብሰል ብሎ ስለሄደ ምናልባት እሱ ምግብ ይዞ መጥቶ ነው በሚል በጣም ተረጋግታ ነበረ ርብቃ ከአልጋዋ ቀጥ ብላ ወደ በሩ ዘወር ያለችው። ወደ በሩ ዘወር ስትል ግን ያየችው ነገር በጣም ነበረ ያስደነገጣት። እንግዲህ በሩ ተዘግቷል። እዩ እንዴት ብሎ ሊገባ ቻለ በሚለው ነገርም በጣም ተደናግጣለች። እንደዚሁም እኔ እዚህ ክፍል ውስጥ ሆኜ አቤልን አንድ ነገር አድርጎት ነው ወደ እኔ የመጣው በሚልም ተደናግጣለች። ድምጽም ለማሰማት ደግሞ ፈጽሞ እንዳታስቢው እያለ ቀደም ብሎ እያስጠነቀቃት ነበረ የገባው። ርብቃ እርግጥ በውስጧ ፍርሃት ቢኖርም ነገር ግን አሁን ላይ የልጄን ገዳይ እኔ መታገል አለብኝ በሚል ቆርጣ እየተነሳች ይመስላል። ርብቃ ከፍርሃቷ ይልቅ ጀግንነቷ አይሎ እዩን ልትታገለውም ሁሉ ሞክራ ነበረ። እዩ ግን ምንም አይነት ነገር ሳያደርግ ከጎኗ ነበር ቁጭ ብሎ ሲመለከታት የነበረው። ከዛም በኋላ እንዴት ገባህ ነበር ያለችው ርብቃ። እንዴት ገባህ ሳይሆን እንኳን በሰላም ገባህ ነው የሚባለው። ምን ነው የወንድሜ ሚስት ለእኔ አቀባበል አታደርጊም እንዴ? ባልሽ ከእስር ቤት ሲፈታ ሞቅ ያለ አቀባበል አድርጋችሁለት እንደሆነ ተስፋ አደርጋለሁ። ስለዚህ እኔም የባልሽ ወንድም ነኝ እኮ በማለት ይናገራል። ርብቃ ይበልጥ ትናደዳለች። ከዛም በኋላ ምንም ነገር እንዳታደርጊ አሁን እዩ የበፊቱ አይደለም በማለት ያስጠነቅቃታል። ርብቃም ፍርሃቷ እየጨመረ ቢሄድም ይልቁንስ ወደ ጥንካሬዋ አሁንም እያመዘነች ትገኛለች። የርብቃና የእዩ ንግግር ከደቂቃ ወደ ደቂቃ ድምጻቸው ከፍ እያለ ወደ ውጭ ይሰማ ጀመር። በዚህን ሰዓት የርብቃም አጎት ከውጭ ይገባል። ሲገባ ግን በሩ ተቆልፎ ስለነበር የበሩን ድምጽ ሲሰማ አቤል ወደ በሩ በመጠጋት በሩን ይከፍትለታል። ከዛም በኋላ እኔ እኮ ከርብቃ ጋር መስለኸኝ ነው፣ ታዲያ ርብቃ ከማን ጋር ነው እያወራች የነበረችው በማለትም ይጠይቀዋል። እንዴ ርብቃ እያወራች ነበር እንዴ በማለት አጎቷም ይጠይቀዋል አቤል። አዎ በማለት በወቅቱ ግን እዩ ዝም በይ ብሏት ስለነበረ ርብቃ ምንም አይነት ድምጽ እያሰማች አልነበረም። ነገር ግን የርብቃ አጎት እየሮጠ ነበረ ወደ ርብቃ ክፍል የሄደው። ምክንያቱም እዩ ተፈቷል፣ ራሳቸውን ለመጠበቅ ሞክሩ የተባለውን ነገር በቅጽበት ያስታውስና ወደ ርብቃ ክፍል እየሮጡ ይሄዳሉ። የርብቃና የእዩ ንግግር ዝም ቢልም እነሱ ግን ቶሎ ደርሰውባቸው እዩን ይዘውታል። እንግዲህ ከዛም በኋላ የተፈጠረው ቅድም እንደነገርኳቸው ነው። በስልክ ተደውሎ እዩ ላይ ምንም አይነት እርምጃ እንዳይወስዱ ካልሆነ ግን ማሚቴ ላይ ከባድ እርምጃ እንደሚወሰድ ደውለው ይነግሯቸዋል። አቤልም በጣም ተበሳጭቶ ነበረ። ለመሆኑ አቤል በቀጣይስ ምን ማድረግ ይችላል የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ